ሰማዕታተ ክርስቶስ በእንተ ስሙ ህየንተ ደሙ ከአው ደሞሙ ይጽሐነ ወትረ ጸሎቶሙ። ደማቸውን ስለ ስሙ አፈሰሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 13 ቀን አርባአ ሐራ ሰማይ የተባሉ የእግዚአብሔር አገልጋዮች አርባውም 39 ቀን ያው 40 ቀን በምንጭ ወይም በወንዝ ወይም በጉድጓድ ውስጥ ከቆዩ በኋላ አንገታቸውን እንደ ጎመን ተቆራርጠው የወደቁበት ሰማዕትነትን ያገኙበት ዕለት ነው። ምንም እንኳን አሁን ያለንበት ዘመን ለክርስቲያኖች ያ ዘመን ቢሆንም ነገር ግን የትናንቱን ታሪክ ከዛሬው ጋር እያዛመዱ መሄድ ግድ ይለናልና የእነዚህን አባቶች ታሪክ እንመለከታለን። የጊዜ ባለቤት ሁላችንንም በአባቶቻችን ታሪክና በአባቶቻችን መንገድ የጸናንና የበረታን እንድንሆን የእነሱን ታሪክ አንበን የእኛ ታሪክ እንዲያምርልን ያደርገን ዘንድ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። መዝሙር 33 ላይ ጸርሁ ጻርቃን ወእግዚአብሔር ሰሞሙ፣ ጻርቃን ጮሁ እግዚአብሔርም ሰማቸው ይላል። ጻርቃን ማለት እውነተኞች ማለት ነው። ጻርቃን ማለት ዓለምን የናቁ ይልቁንም ንጽሕ የጠበቁ ናቸው። ሃይማኖታቸውን ጠብቀው ያስጠበቁ አማኝ፣ ታማኝ፣ አሳማኝ የሆኑ ናቸው። ሀገራቸውን የሚወዱ ሃይማኖታቸውን የሚወዱ አምላካቸውን እንዲሁም ደግሞ እግዚአብሔር የመረጣቸውን ያከበሩ ሕጉን ትእዛዙን የጠበቁና ያከበሩ የጾሙ የጸለዩ ያስታረቁ ከዓለም ተገይተው ዓለምን የናቁ ከዓለም ተገይተው የዓለምን አለባበሱን፣ አነዋወሩን፣ አመጋገቡን፣ አካሄዱንና ኑሮውን የሞቀ ሕይወታቸውን ጥለው ወደ ቀዘቀዘው ጫካ የገቡና ለተጋድሎ ራሳቸውን ያዘጋጁ ጻርቃን ይባላሉ። ዮሐንስ ወንጌላዊ ደግሞ ምን ይለናል? ጽድቅን የሚያደርግ ጻድቅ ነው ይላል። እውነተኛ ስራ የሚሰራ ጻድቅ ነው። እውነተኛ ስራ አድርጎ የሚገኝ ጻድቅ ነው። ለምሳሌ በተለያዩ ሚዲያዎች ተምረነዋል። ዛሬ ገብርኄር ይባላል። ገብርኄር ማለት በጎ አገልጋይ፣ ታማኝ አገልጋይ ማለት ነው። ባለ አምስቱና ባለ ሁለቱ አንድ አይነት አገልጋዮች ናቸው። ባለ አንዱ አንድ አይነት አገልጋይ ነው። አያችሁ፣ በዓለም ላይ ሁለት ነገሮች አሉ፣ መልካም ነገርና መጥፎ ነገር። ገዳይ አለ፣ ተገዳይ አለ። የሚሰርቅ አለ፣ የሚመጸውት አለ። በጎ ሰው አለ፣ ክፉ ሰው አለ። ሀብታም አለ፣ ድሃ አለ። የሚያውቅ አለ፣ የማያውቅ አለ። የሚያጣላ አለ፣ የሚያስታርቅ አለ። የሚያሳድድ አለ፣ የሚሰበስብ አለ። በጎ ሐሳብ ያለው አለ፣ መጥፎ ሐሳብ ያለው አለ። የሰው ሞት የሚያስደስተው አለ፣ የሰው ሞት ደግሞ የሚያስጨንቀው አለ። አያችሁ፣ በዓለም ላይ መንፈስ ቅዱስና ሰይጣን ነግሰዋል ማለት ነው። በመንፈስ ቅዱስ የሚመሩ ሰዎች ሁልጊዜም በጎ ነገር ያስባሉ። በሰይጣን የሚመሩ ደግሞ ሁልጊዜ መጥፎ ነገር ያስባሉ። በመንፈስ ቅዱስ የሚመሩ አይደለም የሰው ደም የበግ ደምም ያሳዝናቸዋል። በሰይጣን የሚመሩ ደግሞ የሰው ደም አይጨንቃቸውም፣ አይበርዳቸውም። እና ዓለም ሁለት ነገርን ታሳየናለች ማለት ነው። ለዚህም ነው ጌታ ምን ይላል በዮሐንስ ወንጌል ምዕራፍ 15 ላይ ከዓለም መረጥኳችሁ፣ ዓለማውያን ግን አይደላችሁም። ዓለማውያን ብትሆኑ ኑሮ ዓለም የራሱ የሆነውን ይወዳል። ከዓለም ተጠራችሁ እንጂ ዓለማውያን ስላይደላችሁ ዓለማውያን ያሳድዷችኋል፣ ይገርፏችኋል፣ ይገሏችኋል፣ ያቃጥሏችኋል፣ ወደ ገደል ይጥሏችኋል፣ ወደ ጉድጓድ ይጥሏችኋል፣ በፈላ ውሃ እነሆ ያቃጥሏችኋል፣ ይልቁንም ደግሞ ይወግሯችኋል፣ ይልቁንም ደግሞ ሀገር ወደ ሀገር ያሳድዷችኋል፣ ለአውሬ ይወረውሯችኋል፣ ለሰማይ አይዋፋት ደማችሁን፣ ለምድር አራዊት ስጋችሁን ያደርጉታል እያለ በዮሐንስ ወንጌል ምዕራፍ 5 ላይ ጌታ ተናግሯል ማለት ነው። በአጭሩ ባለ አምስቱ 5 ጨምሮ 10 አድርጓል። ባለ ሁለቱ 4 አድርጓል፣ 2 ጨምሮ ማለት ነው። ባለ አንዱ ግን ቆፍሮ መልሶ ያንኑ ሰጥቷል ማለት ነው። አሁን ባለ 5 ማለት ሰው በተማረው አስተምሮ በአፈራው ሀብቱ መጽውቶና ቤተክርስቲያን አሰርቶ ድሃዎችን ጠይቆ የታረዘ አልብሶ የተጠማ አጠጥቶ ያለፈ ከአለው ከራሱ ገንዘብ ላይና ከአይምሮ ላይ መምህር ከሆነ አመንጭቶ ያስተማረ፣ ባለሀብት ከሆነ ደግሞ ለድሃ ያዘነና የሰጠ የሚለውን ይተረጉማል ማለት ነው። ሌላው ባለ ሁለት የተባለውም እንደዚህ ነው። አዎ መምህር ተምሮ ተማሪ ያፈራ፣ ነጋዴ ከሆነ በንግዱ አትርፎ
ለተለያዩ የታሰሩትን የጠየቀ የታረዙትን ያለበሰ በበጎ ነገር ሁሉ የተሰማራ ማለት ነው። ስለዚህ ባለ 5 የተባለ ሙሴ ነው። ሙሴ 5 የሕግ መጻሕፍትን መጻፉ ብቻ ሳይሆን ለእስራኤል ተቆርቁሮ ከእግዚአብሔር ጋር አስታርቋል። ሌላው ባለ 2 የተባለ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ተዘቅዝቆ ተሰቅሎ አምላኩን መስሏል። ይልቁንም 2 መጽሐፍ ጽፎ ለመምህራን ልጆቻቸው መጻሕፍት ናቸው። መምህራን የመጀመሪያ ልጆቻቸው ለባሕታውያን ለገዳማውያን ሐዋርያት ለምሳሌ አሁን በትዳር ውስጥ ያልኖሩ ሐዋርያት አሉ። ነገር ግን የጻፉት መጻሕፍት ልጅ ተብሎላቸዋል ማለት ነው። በዓለም ላይ የሚኖሩ መምህራን በሳይንሱም ይሁን በሃይማኖት ወላዴ መጻሕፍት ከሆኑ መጻሕፍት ልጆቻቸው ናቸው ይባሉ። 10 መጽሐፍ የጻፈ 100 መጽሐፍ የጻፈ 100 ልጅ። ለምሳሌ ሰው ቢወልድ 10 ወይ 12 ከዚህ በላይ ላይሄድ ይችላል፣ ልጅ ቢወልድ ማለት ነው። መጽሐፍ ግን 10 ሚሊዮን ወይም ደግሞ 100,000 መጽሐፍ ሰው ሊጽፍ ይችላል። እነዚህ ሁሉ ልጆቻቸው ናቸው ይባላሉ። የአባቶች የመምህራን ልጆቻቸው መጻሕፍት ናቸው ማለት ነው። እና ሐዋርያት እየወለዱ ያለፉት መጻሕፍትን ነው። መጻሕፍትን እየጻፉ ለትውልድ አስተላልፈዋል ማለት ነው። ይህን ሲያደርጉ ግን መከራ ደርሶባቸዋል። ተገለዋል፣ ተሰቅለዋል፣ ተገርፈዋል፣ ወደ እሳት ተወርውረዋል፣ ወደ አንበሳ መንጋጋ ጥርስ ተወርውረው አልፈዋል ማለት ነው። ከነዚህ መካከል ዛሬ መጋቢት 13 ቀን የምናያቸው ቅዱሳን ምን አደረጉ፣ ምን ደረሰባቸው፣ ምን ሆኑ የሚለውን እንመለከታለን። አንድ ታሪክ ግን መጽሐፍ ቅዱስ ላይ እንጨምር። የት ላይ እንውሰዳችሁ? የሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ የተባለ ጌታ ከተሰቀለ ከተቀበረ ከተነሳ ወደ ሰማይ ካረገ በኋላ ከ7ቱ ዲያቆናት አንዱ ዲያቆን ነው። እንደገና ደግሞ የኢየሱስ ክርስቶስን ሰው መሆንና ሰው የሆነውን ዓለምን ለማዳን እንደሆነ ዓለምን ያዳነው ደግሞ ተሰቅሎ እንደሆነ ተሰቅሎ ሆምጣጤ ጠጥቶ በሚስማር ተቸንክሮ በጦር ተወግቶ ምራቅ ተተፍቶበት እየወደቀ እየተነሳ ዓለሙን እንዳዳነ ሲነግራቸው አልሰሙትም። አልሰማው ሲሉ እናንተ ልበ ደንዳኖች፣ አባቶቻችሁ ነቢያትን በድንጋይ ወግረዋል፣ አባቶቻችሁ ነቢያትን እነሆ በእሳት አቃጥለዋል፣ አባቶቻችሁ ነቢያትን ወደ ጉድጓድ ጥለዋል። አባቶቻችሁ ያላሳደዱት ማን ነው? ያልገረፉት ማን ነው? ያልሰቀሉት ማን ነው? ያላሳደዱት ማን ነው? ስለዚህ የናዝሬቱ ኢየሱስንም ዓለምን ሊያድን የመጣውንም አሳደዳችሁት፣ ይልቁንም ሰቀላችሁት፣ ይልቁንም ገደላችሁት። እሱ ግን በአብይ ኃይል ወሥልጣን እነሆ የእናንተ ድንጋይ አላስቀረውም፣ የእናንተ አፈርም እንደዚሁ አፈር አላደረገውም። በሦስተኛው ቀን በራሱ ኃይል ተነስቶ ወደ ሰማይ አርጓል። እናንተ ግን አሳዳችሁታል። ጻድቁን እሱን ያሳደዳችሁ ሌላውንማ የማታሳድዱበት ምን ምክንያት አላችሁ? እያለ ሲነግራቸው እነሱ ግን በድንጋይ ይወግሩት ነበረ። በአጭሩ የድንጋይ ክምር ያልታደለ ድንጋይ በቅዱሳን ላይ ይወረወራል። የታደለ ድንጋይ ደግሞ ቤተክርስቲያን ይሰራል። ያልታደለ ድንጋይ እነሆ በሐዋርያት ላይ ይወረወራል። የታደለ ድንጋይ ደግሞ ደጀ ሰላም ይሰራበታል። ይህን ነው የሚናገረው። ወደ ድጓ ልውሰዳችሁ። የዛሬው ድጓ ምን ይላል? ዛሬ ምናልባት እሑድ ላይ ስለዋለ የገብርኄር ቃል እግዚአብሔር ነው የሚባለው፣ የሰንበቱ ይበልጣል። ነገር ግን ስብሐተ ነግ ነው። እንዲህ ይላል። ለጻድቃን ውእቱ ብርሃኖሙ፣ ለእውነተኛ አባቶች ብርሃናቸው ማን ነው? እግዚአብሔር ነው። ለእውነተኛ አባቶች ብርሃናቸው እግዚአብሔር ነው። አዎ በመንገድ የሚመራቸው በተጋድሏቸው የሚመራቸው መልካሙን ነገር የሚያሳያቸው፣ አዎ አሸናፊነትን የሚያሳያቸው የጻድቃን መምህራቸው፣ አንድም የጻድቃን መምህራቸው እግዚአብሔር ነው። አንደኛ እውቀትን ያበራላቸው፣ ሁለተኛ ተጋድሎን ያበራላቸው፣ ሶስተኛ በተጋድሏቸው መንግሥተ እግዚአብሔር የነሱ እንደሆነ ያበራላቸው እግዚአብሔር ነው። የዚህ ዓለም ብርሃን ሊጠፋም ሊኖርም ይችላል ሰው ሰራሽ ስለሆነ፣ የእግዚአብሔር ብርሃን ግን ዘላለማዊ ብርሃን ነውና እነሆ ቢያልፉ እንኳና ምንድን ነው ዮሐንስ ወንጌል ምዕራፍ 5 ላይ ያመነብህ ቢኖርም ቢሞትም ሕያው ነው ብሏልና እያሉም ብርሃን ናቸው፣ አልፈውም ብርሃን ናቸው። ለምን? እስመ ውእቱ ብርሃኖሙ፣ እግዚአብሔር ብርሃናቸው ነውና ይለናል። ለጻድቃን ሕዝብ ቅዱሳን፣ አው ቅዱሳን ለሆኑ አው ሕዝቦች ለነዚህ ለእውነተኞቹ እግዚአብሔር ውሉደ ብርሃን፣ ለብርሃን ልጆች እግዚአብሔር ብርሃናቸው ነው። አው ሕዝብ ቅዱሳን ውሉደ ብርሃን፣ አው እግዚአብሔር በስራቸው በምግባራቸው በሃይማኖታቸው በጉዟቸው በማንኛውም ነገር የቀናላቸው የብርሃን ልጆች ብርሃን ናቸው ይላል። እለተሃሪውም ከርሰሞሙ፣
ከእናታቸው ማህፀን ገና ለብርሃንነት፣ አዎ ለመልካምነት፣ ለበጎ ነገር የተጠሩ አንድ የመጽሐፍ ቅዱስ ሽፋን እንውሰድ። ትንቢተ ኤርምያስ ምዕራፍ 1 ላይ ቀደስኩከ እምከርሰ እምከ ከመ ትኩን መምህረ ለአሕዛብ፣ ገና በእናትህ ማህፀን ሳለህ የአሕዛብ መምህር እንድትሆን መርጬሃለሁ አለ። አየው፣ እግዚአብሔር ገና በእናት ማህፀን ይመርጣል ማለት ነው። ለወንጌል አገልግሎት አይተነው የለ አንፈራጸ ወሰገደ ወልደ መካን ለወልደ ድንግል፣ የኤልሳቤጥ ልጅ ለድንግል ማርያም ልጅ ፍጡሩ ለፈጣሪው በማህፀን ያለው በማህፀን ላለው። አየው፣ መንፈስ ቅዱስ ስለሞላበትና ስለተመረጠ ዮሐንስ መጥምቅ ገና በእናቱ ማህፀን ሳለ ለኢየሱስ ክርስቶስ ሰገደ። ለምን? ኢየሱስ ክርስቶስ ማለት እግዚአብሔር ገና በእናት ማህፀን የሚመርጥ ስለሆነ ማለት ነው። እና ህዝብ ቅዱሳን ወደ ደብራን እለ ተሃሪውም ከርሰሞሙ፣ ገና ከእናታቸው ማህፀን አንዳንዶቹ ለብሕትውና፣ አንዳንዶቹ ለሐዋርያነት፣ አንዳንዶቹ ለነቢይነት፣ አንዳንዶቹ ለሰማዕትነት፣ አንዳንዶቹ ደግሞ ለጻድቅነት ገና በእናታቸው ማህፀን ማን ይመርጣል? እግዚአብሔር ይመርጣል። የዚህ ዓለም ምርጫ አንዳንዱ በገንዘብ፣ አንዳንዱ በቲፎዞ፣ አንዳንዱ ደግሞ በወገን ነው ምርጫውን እንደምናውቀው ማለት ነው። ዓለማት ለምሳሌ ሀያላን ሀገራት በገንዘባቸው ስልጣን ያገኛሉ። እንደገና ደግሞ አፍሪካ ላይ ስንመለከቱ በጉልበታቸው በተለያየ ነገር ሊያገኙት ይችላሉ። እግዚአብሔር ግን ይፈትን ልበ ወኩልያተ፣ እግዚአብሔር ግን ልብን ኩልያሊትን መርምሮ ገና ከእናት ማህፀን ሳለ ይመርጣል አገልግሎት ማለት ነው። እግዚአብሔር ያልመረጠው ቢመረጥ እንኳን አገር ያጠፋል እንጂ አገር አያለማም። እንደውም ምን ይላል መጽሐፍ ቅዱስ? ህዝቡ ለእግዚአብሔር ከተመቸው ህዝቡን ዝቅ ብሎ የሚያገለግል መሪ እግዚአብሔር ለህዝቡ ይሰጣል ይላል። ምን ካለ? ህዝቡ እግዚአብሔርን ከተመቸው፣ የተመቸ ህዝብ ከሆነ ህዝቡ ለእግዚአብሔር ዝቅ ብሎ የሚያገለግል መሪ ለህዝቡ ይሰጠዋል እግዚአብሔር ይላል። ህዝቡ ግን ጣዖት እያመለከ እየተገዳደለ፣ ይልቁንም ደግሞ እሱ ያከበራቸውን እየነቀፈ ወንድሙን እየገደለ፣ አንዱ አሳዳጅ፣ አንዱ ተሰዳጅ፣ አንዱ በይ፣ አንዱ ተመልካች፣ አንዱ ኗሪ፣ ሌላው አኗኗሪ ከሆነ ግን ህዝቡን የሚቀጣ መሪ ይሰጠዋል። ይህን እንግዲህ ዓለምን ማየት ነው። ህዝቡ ለእግዚአብሔር ተመችቷል ወይ? ስለተመቸ ነው ይህ መከራ እየደረሰ ያለው ብሎ ራሱን መመርመር መቻል ነው። እና ምን ይላል? ለተሃሪም ከርሰሞሙ፣ ከእናታቸው ማህፀን ሳሉ ገና የተመረጡ ጸለዩ አጽቂር ወኪርያ ቃርበ ሐራ ሰማይ። እነዚህ ሐራ ሰማይ የተባሉ ጸለዩ 40 ናቸው። 40 ሐራ ሰማይ። የሚገርመው ነገር እለተኮነኑ በውስተ ቀላይ፣ አንድ ሆነው እግዚአብሔርን በማምለካቸው ወደ እግዚአብሔር በመጸለያቸው ዘሃሎ ይሄሉ ያለ የነበረ የሚኖር እግዚአብሔርን በዝናብ አብቅሎ በፀሐይ አብስሎ የሚመግብ በማህፀን የሚመግብ እንደተወለድ የሚመግብ ለእናት በጡቷ ላይ ወተትን አድርጎ ይልቁንም እንዴት ማጥባት፣ እንዴት ማዘል፣ እንዴት ማቀፍ እንዳለባት የሚያስተምርና እግዚአብሔር በሰማይም በምድርም ያለ መኒ አረግ ውስተ ሰማይ፣ በሰማይ ወደ ሰማይ በወጣ አንተ በዚያ አለ። ወመኒ ወረድኩ ውስተ ቀላይ፣ ወደ ምንጭ ብገባም አንተ በዚያ አለ። በምድርም አንተ አለ፣ በጨለማውም አለ፣ በጉድጓዱም አለ፣ በሁሉም አለ። በሁሉም ላለ በማህፀን የሚመግብ እንደተወለደ የሚመግብ ወጣቱን የሚመግብ ሽማግሌውን የሚመግብ በየጫካ ያሉትን በየዋሻ ያሉትን የሚመግብ በዓለም ላይ ያሉትን የሚመግብ በሚታየውም በማይታየውም ያሉትን የሚመግብ እግዚአብሔር ማለት ነው። ስለዚህ ወደ እሱ ሲጸልዩ እነማን? እነዚህ 40 ሐራ ሰማይ እየተባሉ ቁጥራቸውን ነው። በቁጥራቸው ስማቸው ተጠርቷል። የሁሉንም ስም መጥራት ስለመቻል ማለት ነው። ጸለዩ አስቂር ወኪርያ ቃርበ ሐራ ሰማይ እለተኮነኑ በውስተ ቀላይ፣ እጅና እግራቸው ታስረው 40 በሙሉ ቀላይ ማለት ወንዝ ማለት ነው። ወንዝ አካባቢ ላይ ተጣሉ። የሚገርም ወንዝ በስነ ተፈጥሮ ቀዝቃዛ ነው፣ በረዶ ነው። እዚያ ሰውነታቸው እንደ በረዶ ደርቀው፣ አቤት የሰው ጭካኔ! እንዲሞቱ 40 ቀን ሙሉ 40ዎችን ወንዝ ላይ አሰራቸው ይላል ንጉሱ። የሚገርም ነገር ነው። ታሪኩን ደግሞ እንመለስበታለን። ይበር ገጾሙ ፀሐይ ወወር፣ ግን አለ ምድራዊ ንጉስ ጨክኖ ቢያስራቸውም ቢያሳድዳቸውም ቢጥላቸውም እንደ ጨረቃና እንደ ፀሐይ በዚያ ሰው ሶፋ ላይ ተቀምጦ ሞዝቦልድ አልጋ ላይ ተኝቶ ከምንም ከከለር አይቀይርም። እነዚህ ቅዱሳን ግን ወንዝ ላይ ሆነው መልካቸው ከፀሐይና ከጨረቃ በላይ ይበራ ነበር ይላል። እስኪ አንድ መጽሐፍ ቅዱስ እንውሰድ። ትንቢተ ዳንኤል ምዕራፍ 1 ላይ እነዚያ አናንያ፣ አዛርያ፣ ሚሳኤል የሚባሉ ወጣቶች ቆሎ እየበሉ ነው፣ ውሃ እየጠጡ ነው። የንጉሱ ቀራቢዎች ደግሞ ስጋ እየተቆረጠላቸው ወተት እየተቀደላቸው
10 ቀን ቆዩ ይላል። በ10 ቀን ውስጥ ስጋ ከበሉትና ጮማ ከበሉት ወተት ከጠጡት ውሃ የጠጡትና ቆሎ የቆረጠሙት 7 እጅ አበርተው ተገኙ ነው የሚለው። አሁን ለምሳሌ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብይ ጾም ላይ ነው ያለነው፣ ትልቅ ጾም ላይ ነው ያለነው። እስኪ አሁን አንድ ዚህ አሳ ላይ አንድ ዚህ ምን ላይ እያለ ስጋውን ከሚያወራርድና ከሚጠብቀውና ከሚጾሙ ሰዎች ጸጋውና ሀብቱ ያለ ማን ላይ ነው? እውነት በእምነት የሚጾም ካለ በእምነት ጾሙን አምኖበትና ተማምኖበት የሚጾም ካለ ነው ቆሎም ቆርጥሞ ድርቆሽም በልቶ ሌላ ከሚያወራርደውና ከሚበላውና ከሚጠጣው የበለጠ መልክና ደም ግባት ወይም ደግሞ ስነ ተፈጥሮን በዛው በጠበቀ መልኩ እንጂ ስለ ጾመ የሚቀነስ ስለበላ የሚጨመር ነገር የለም። ይልቁንም በእምነት እነዚህ ሰዎች 40 ቀን ሙሉ በበረሃ ሲወረወሩ ፊታቸው ከፀሐይና ከጨረቃ ይበልጥ ነበር ይላል። ያድርግልን መድኃኒዓለም። የእኛ ዘመን ችግሩ ምንድን ነው? ሰው 7 ቀን ይጾምና አስፋልት ላይ ኪል የምትል ብረት አለች። እዚያ ጋ ሄድና ስንት ኪሎ ሆንኩ ይላል። ትናንትና 70 ከነበረ 65 ሆኖ 5 ቀንሶ ካገኘ ስለ ጾም 5 ኪሎ ቀነስኩ ይላል። ይሄ ባይጾም ይሻላል። ስለ ጾምኩኝ ሰውነት የጠቆረ፣ ስለ ጾምኩኝ ኪሎ የቀነሰ፣ ስለ ጾምኩኝ አንቀጠቀጠኝ፣ ስለ ጾምኩኝ ደም ስኳር ያዘኝ፣ ደም አነስ ያዘኝ ምናምን የምንል ከሆነ ባንጾመው ይሻላል። ምክንያቱም ጾም ከነዚህ ሁሉ ጋር የተገናኘ ነገር አይደለም። ጾም ማለት መተው ማለፍ። እንደውም በጾም ውስጥ ብዙ የምናልፋቸው ነገሮች አሉ። ይህን ነው የሚናገረው። ይቀጥልና ይበርህ ገጾሙ እምፀሐይ ወእምከዋክብተ ሰማይ ይልና ጻድቃን የዋሃን ህሩያን ወመስተአግሳን። ይገርማል። የዋሃን የተመረጡ ታጋሾች። እኛ እኮ እንታገስም እኮ በጣም ዝም ብለን መነጫነጭ፣ እንደገና መለፍለፍ፣ መጮህ፣ ትዕግስት የለን ለሁሉም ነገር። በገበያዎች ትዕግስት የለ፣ በአውደ ምሕረት ትዕግስት የለ፣ በቤተ ክርስቲያን ውስጥ ትዕግስት የለ፣ በአደባባዩ ትዕግስት የለ። ይገርመኛል። ሁሉም የሚናገር ከሆነ ማን ያዳምጣል? ሁሉም ነጋዴ ከሆነ ማን ያተርፋል? ሁሉም ባለስልጣን ከሆነ ማን ይገዛል? እና ዓለም የጦርነት ቀጠና ሆና የምናያት ሁሉም ገዢ፣ ሁሉም ባለስልጣን፣ ሁሉም ባለሀብት መሆን ይፈልጋል። ግን እንደዚህ አይደለም። ድሃ ከሌለ ሀብታሙን በምን ታውቀዋለህ? መልከ ጥፉ ከሌለ መልከኛው እንዴት ታውቀዋለህ? ቀጭን ከሌለ ወፍራሙ እንዴት ታውቀዋለህ? አጭር ከሌለ ረዥሙ እንዴት ታውቀዋለህ? ስለዚህ እግዚአብሔርን ስለሰራው ስራ እጹብ ነው ድንቅ ነው ብለን ማለፍ ነው እንጂ አስተያየት የምንሰጥ ከሆነ በስነ ተፈጥሮ ችግር ነው። የሚጾመውን ለማወቅ የሚበላውን ማየት ግድ ነው። የሚበላውን ለማወቅ ደግሞ የሚጾመውን ማየት ግድ ነው ማለት በስነ ተፈጥሮ ይሄ ስለሆነ ማለት ነው የሚያሳየን። እና እነዚህ ግን ጻድቃን ምን ማለት ነው? እውነተኞች፣ የዋሆች። የዋህ ስንል ገንዘቡን እንደፈለገ የሚያባክን በጠሩት ቦታ የሚሄድ በጎተቱት ቦታ የሚሆን ማለት አይደለም። የዋህ ማለት የዋህ ማለት እያወቀ እንዳላወቀ፣ እያየ እንዳላየ፣ ሀብት እያለው እንደሌለው፣ ጉልበት እያለው ጉልበት እንደሌለው፣ መናገር እየቻለ ዝም እያለ መኖር ነው የዋህ ማለት እንጂ የያዘውን ብር ሁሉ ለዚያም ለዚያም እየበተነ ከቤቱ መዋል ሲገባው በየጫካ መዋል፣ ከቤቱ ማደር ሲገባው በየጫካ ማደር፣ ይሄ አይደለም። ይሄማ ጅላጅል ነው። ያንን ነው የሚባለው ማለት ነው። ይቀጥልና ምን አለ? ጻድቃን የዋሃን ህሩያን የተመረጡ ማለት ነው። ለመጾም መመረጥ ይጠይቃል። ለመጸለይም መመረጥ ይጠይቃል። ለመስገድም መመረጥ ይጠይቃል። ለመስጠትም፣ ለመሰጠትም፣ ለማስተማርም፣ ማሕሌታዊ ለመሆንም ጾመኛ፣ የዋህ፣ የሚሰጥ፣ የሚዘክር፣ ቤተክርስቲያን የሚሰራ፣ የሚያሰራ፣ ቅዳሴ የሚያስቀድስ፣ የሚቆርብ መመረጥ ይጠይቃል። ካልተመረጡ አስቸጋሪ ነው። ይናገራል። ይቀጥልና ሲጨርሰው ምን ይላል? ወመስተአግሳን የሚታገሱ ህይወታችን እንዲያርገው። እስቲ በዚህ በመጽሐፍ ቅዱስ 3 ሰዎችን ያሳየናል። ምንድነው? አማኝ እንደ አብርሃም፣ እምነት እንደ አብርሃም። አብርሃም ከሞቀ ቤቱ እግዚአብሔር ውጣ ነው። አይታይም እኮ እግዚአብሔር። የማይታየው እግዚአብሔርን ማነው? የማይታየው እግዚአብሔር አብርሃምን ሲል ውጣ ሲለው ከሀገሩ ወጣ። አባቱንም እናቱን እርግፍ አድርጎ ጥሎ ወጣ። እኛ እንወጣለን? አንወጣም። ሌላ እንግዲህ እምነት እንደ አብርሃም ማለት ነው። ጽናት እንደ ኢያሱ እንጸናለን። እኛ በፍቅራችን አንጸና፣ በእውቀታችን አንጸና፣ በሃይማኖታችን አንጸና፣ በተሰጠን ነገር አንጸና። አስቸጋሪ ነው። ሌላው 3ኛው ትዕግስት እንደ ኢዮብ ነው። ኢዮብን አይታችሁታል። ልጆቹ ሞቱ፣ ሰራተኞቹ ሞቱ፣ ሀብቱ አለቀ፣ ሰውነቱ በቁስል ነደደ። ሚስቱ እግዚአብሔርን ካዳለችው። አንቺ ከሰነፎች ሴቷ አንዷ ሰነፍ ነች፣ ዘወር በይ አላት። ጓደኞቹ እግዚአብሔርን ካደው አሉት። እንዲህ አይነት ጓደኛ አልፈልግም፣ ዘወር በል አለ። ብቻውን ቀረ ይላል፣ ነፍሱን በጥርሱ ነክሶ። በዚህን ጊዜ ምን አለ እግዚአብሔር? ትዕግስትህን አይቼ ከትናንቱ ይልቅ የበለጠ ክብር ሰጥቻለሁ አለና የነበረውን ሀብቱን ከነ ልጆቹ ሁሉም መለሰለት። በእግዚአብሔር የተጎዳና ያጣ የለም።
ያተረፈ ነው ያለው በእግዚአብሔር ማለት ነው። እና ይቀጥልና ምን ይላል? እለ አውረሶሙ ምድረ ሀዳሰ፣ አዲስ መሬት። የትኛው? ይሄ ያለማዳበሪያ የሚያበቅለው ይሄ የሰው ደም የሚፈስበት አይደለም፣ የምንገባባበት አይደለም። ሀዳሳተ ሰማይ ሀዳሳተ ምድር። አዎ አዲስ ሰማይ አለ። አሁን እኛ በዚህ ዓለም የተሰጠው ዕድሜ 70 ከበዛ 80 ነው አይደል? ዕድሜ የማይቆጠርበት ዓለም። አሁን በዚህ ዓለም ያለን ደሞዝ እናውቀዋለን፣ ገንዘባችን እናውቀዋለን፣ ንብረታችን እናውቀዋለን። የማይቆጠር ገንዘብ ያለበት ዓለም፣ ዕድሜው የማይቆጠርበት፣ ሀብት የማይቆጠርበት፣ ምግብ ይህን ያክል በላሽ፣ ይህን ያክል በላሽ፣ ይህን ያክል ብር አለኝ፣ ይህን ያክል ሀብት አለኝ የማይባልበት ዓለም አዲስ ሰማይና አዲስ ምድር አለ። ያንን አወረሳቸው ይላል ስለ ጽናታቸው። ይቀጥልና የተነሳንበት ሰማዕታተ ክርስቶስ በእንተ ስሙ፣ የክርስቶስ ሰማዕታት በስሙ ህየንተ ደሙ ከአሁ ደሞሙ፣ በክርስቶስ ደም ምክንያት ደማቸውን አፈሰሱ። ይብጽሐነ ወትረ ጸሎቶሙ፣ ስለ ክርስቶስ ብለው፣ ስለ ሃይማኖታቸው ብለው፣ ስለ ሀገር ብለው፣ ስለ እምነት ብለው ደማቸውን ያፈሰሱ የነሱ ጸሎታቸው ይድረሰን ነው፣ ይድረሰን መድኃኔዓለም። ይቀጥሳ አልወ ለቅዱስ አስቂረ አርባ ሀራ ሰማይ። እነዚህ ሀራ ሰማይ አሰሪያቸውን፣ ያስገረፋቸውን፣ ያስገደላቸውን፣ ያስወረወራቸውን ለመኑት ይላል። ወይቤልዎ ሀሎ አይጽምቲነ ውስተ ቀላይ፣ አጽማችን በወንዝ አለ እባክህ፣ አጽማችን። ነገር ግን መዝሙር 33 ላይ ምን ይላል? እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ ወይትቀጠቀጥ አሐዱ ውስቴቶሙ። እግዚአብሔር የጻድቃንን አጥንት ይጠብቃል። ጅብ የበላውን፣ እሳት የበላውን፣ ውሻ የበላውን፣ ውሃ የበላውን፣ ገደል የገባውን አጥንት እግዚአብሔር ይጠብቃል፣ ይሰበስባል። እነሱ ግን ምን አሉት? እባክህ በወንዝ ውስጥ የወደቀ አጽም አለን ብለው ጠየቁት ይላል። ይቀጥልና ለጻድቃን ይበርህ። ምንድን ነው የሚለው? ጸለዩ ሰአልወ ለቅዱስ አስቂር አርባ ሀራ ሰማይ ወይቤልዎ ሀሎ አይጽምቲነ ህቡእ ውስተ ቀላይ፣ በወንዝ የተደበቀ አጽም አለን አሉት። ወዘተርፈ አይጽምቲሆሙ ለጻድቃን ይበርህም ከዋክብተ ሰማይ። ያልታየ ሰው ያላወቀው በጫካ የቀረ በጉድጓድ የወደቀ የቅዱሳን አጽም በሰማይ ይበራል አለ። በሰማይ ይበራል። እኔ በነገራችን ላይ ኢዮብ ምንድን ነው ያለው? ራቁቴን ከእናቴ ማህፀን ተወልጃለሁ፣ ራቁቴን ወደ ምድር ማህፀን እገባለሁ አለ። አሁን በዚህ ዓለም ላይ ዓለም እንደሚታወቀው አንዱን ድሃ፣ አንዱን ሀብታም፣ አንዱን ኗሪ፣ አንዱን አኗኗሪ አድርጋለች። ነገር ግን ስንሞት ሰው ምናልባት ትልቁ ከተባለ በወርቅ ሳጥን ልትቀበር ትችላለህ። በወርቅ ሳጥን ልትቀበሩ ትችላላችሁ። እንደገና ደግሞ በፉካ ልትቀበሩ ትችላላችሁ። ወይም ደግሞ በሰሌን ልትቀበሩ ትችላላችሁ። ተወደደም ተጠላም ግን የእናት ማህፀን አንድ ነው፣ የመቃብር ማህፀንም አንድ ነው። ስንወለድ ራቁታችንን እንደመጣን ሁሉ ሀብታምም ይሁን ድሃም ይሁን ከእናቱ ማህፀን ሲወጣ ራቁቱን ነው። ወደ መቃብር ስንወርድም በሳጥንም ተቀበር፣ በወርቅም ተቀበር፣ በብርም ተቀበር፣ አስከሬን ነው፣ ልዩነት የለውም። ተወደደም ተጠላም ማለት ነው። ወደ አፈርነት ነው የምትለወጠው። ስለዚህ ይቻለም አንዱን ኗሪ፣ አንዱን አኗኗሪ፣ አንዱን ባለጸጋ፣ አንዱን ድሃ ብታደርገው በእግዚአብሔር ዘንድ ግን ሁሉም አንድ ነው። ሀብታም የሚባለው እግዚአብሔርን አምኖ ከእግዚአብሔር ጋር የሚኖር ነው ማለት ነው። መጨረሻው ምን ይላል? ጸለዩ አርባ ሀራ ሰማይ። እነዚህ 40 ሰዎች ወደ እግዚአብሔር ጸለዩ ይላል። እለተኮነኑ በውስተ ሰማይ። ይገርመኛል። ለአምላካቸው ብለው የተገዙና ለአምላካቸው ለሰማያዊ አምላካቸው በልልና ላለው የተገዙ ስለሱ ሲሉ የተገረፉ፣ የተገደሉ፣ የታሰሩ፣ የተወረወሩ እነዚህ ጸለዩ ይልና ይበር ገጾሙ እምነ ፀሐይ። ያንን ነው የሚደግመው። እንደ ፀሐይ፣ እንደ ከዋክብት፣ እንደ ጨረቃ ፊታቸው ይበራ። ወይቤሉ ምርሃነ እግዚኦ ፍኖተ ርቱዐ እንተ ባቲ ንሐውር። እንዲህም አሉ ይላል፣ አቤቱ አምላክ ሆይ እውነተኛውን መንገድ ምራን። እንተ ባቲ ርቱዐ፣ እውነተኛ የሆነው መንገድ ምራን። ኧረ በእውነቱ ይሁን ትውልድ እውነተኛ የሆነውን መንገድ እግዚአብሔር እንዲመራልን መልካም ፈቃዱ ይሆንልን። ስንክሳር ላይ ያለውን ልንገራችሁና ደህና ዋሉ ልበላችሁ። ሐራ ሰማይ መጋቢት 13 ቀን የስብስጥያ የጦር ሰራዊት ነበሩ ይልና ንጉሥ እነማን 40 ሐራ ሰማይ የሚባሉ እነዚህ 40 ሰዎች የስብስጥያ የጦር ሰራዊት ነበሩ። ንጉሡ ቆስጠንጢኖስ ከይሁዳ ሀገሮች በአንዱ አልፌያኖስ የሚባል ሰው አንግሶ ክርስቲያኖችን እንዲጠብቅ አዘዘው ይላል። እነዚህን እንዲጠብቅ አዘዘ ይልና እሱ ግን የወርቅና የብር ምስል አቁሞ ሃይማኖታችሁን ካዱ፣ ለጣዖት ስገዱ እያለ አስገደዳቸው ይላል። በዚህን ጊዜ ብዙዎች ሲታዘዙለት፣ 40 ጭፍሮች ግን የክርስቶስ ምስክሮች ሲሆኑ ወይም ደግሞ ሊሆኑ
ተስማሙ ይላል። ሌላው እየሰገደለት፣ ሌላው እያመነለት፣ ሌላው ባለው ፈቃድ ውስጥ ሲወድቅ፣ እነዚህ አርባዎቹ ግን እኛ የክርስቶስ ሰማዕት ሆነን ማለፍ አለብን፣ ለጣዖት ከምንሰግድ፣ ለጣዖት ከምንሰዋ፣ እግዚአብሔርን ከምንክድ፣ እግዚአብሔርን ከምናጣ፣ እሳትም ቢሆን ይብላን፣ ጦርም ቢሆን ይውጋን፣ ሰይፍም ቢሆን ይቁረጠን፣ ስለዚህ አንድ ሆነን አይሆንም እንበለው ብለው ተስማሙ ይላል። ተስማሙ በላያቸው የተሾሙ አግሪጎላዎስ ይባላል። ወይም ደግሞ የተሾመ በላያቸው የተሾመ አግሪጎላዎስ ይባላል። ከፊቱ ቁመው በጌታችን በኢየሱስ ክርስቶስ ስም አመራቸውን ገለጡለት። እሱም ተቆጥቶ በድንጋይ አስወግሮ ሰውነት የሚበጣጥስ የውሃ ጉድጓድ ጣላቸው። ቀላይ የተባለ ይሄ ነው። ሰውነት የሚበጣጥስ የውሃ ጉድጓድ ውስጥ በጣም ቀዝቃዛ እንደ በረዶ የሆነ አቤት ሃይማኖት! ሃይማኖት እኮ ይሄ ነው እንግዲህ አያችሁ። እንደው ሃይማኖት ኦርቶዶክስ ነኝ ማለት እጾማለሁ ማለት ጸልያለሁ ማለት ቆርባለሁ ማለት ሰግዳለሁ ማለት ዘክራለሁ ማለት አጠጣ አይደለም። ይህ ብቻ አይደለም። እንዲህ አይነት መከራ ይመጣል በሃይማኖት ምክንያት። እንዲህ አይነት መከራ ይመጣል በሃይማኖት። ዛሬም እኮ እያየን በኢትዮጵያ ላይ በአንገታቸው ማተብ በለበሱት ነጠላ በኦርቶዶክሳዊነታቸው አንዳንዶቹ በጥይት እያረሩ፣ አንዳንዶቹ በሰይፍ እየተቆረጡ፣ አንዳንዶቹ በገደል እየተወረወሩ፣ አንዳንዶቹ ወደ ጉድጓድ፣ አንዳንዶቹ ደግሞ ወደ እሳት ላይ፣ አንዳንዶቹ አስከሬናቸው ጋዝ እየተርከፈከፈ እየተቃጠሉ እኮ ነው። ሃይማኖት እስከዚህ ድረስ ያደርሳል ነው የምላችሁ። ሃይማኖት እስከዚህ ድረስ ያደርሳል። አልጋ ባልጋ አይደለም ሃይማኖት። ነጭ ለብሶ ብቻ መጓዝ አይደለም። ጥቁር ትለብሳለህ። አዎ እንደገና የክብር ለብሶ በጥምቀት መገኘት በመስቀል መገኘት አይደለም። በመከራ ቦታ ላይ ትውላለህ። ሃይማኖት እነዚህ መጋቢት 13 ቀን ያለፉ አባቶችን ስንመለከት ይህን ታሪክ ማየት ግድ ይላል። ሃይማኖት ማለት ይሄ ነው ማለት ነው። እና ይቀጥልና ምን ይላል ታሪኩን ሲጨርሰው፣ ከፊቱ ቁመው በጌታችን በኢየሱስ ክርስቶስ ስም ማመናቸውን ገለጡለት። እሱም ተቆጥቶ በድንጋይ አስወግሮ ሰውነት ከሚበጣጥስ የውሃ ጉድጓድ ውስጥ ጣላቸው። 39 ቀን ሲሞላቸው አንዱ መከራውን ጠልቶ ወይም ደግሞ ፈርቶ ስቃዩን ተሰቅቆ ወጣ ይላል። አንዳንድ ጊዜ እንዲህ አይነት መከራዎች ይገጥማሉ። ለምሳሌ ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ በዱላ እየተመታ በጅራፍ እየተገረፈ መሬት ላይ እየወደቀ አይሁድ ሲያሰቃዩት ሲያይ ምን አለ? አላውቀውም አለ። አያችሁ መከራ አንዳንድ ጊዜ። ለዚህ ነው መጽሐፍ እንደ ዮሐንስ እስከ መስቀል ደርሶ እንጂ እንደ ጴጥሮስ አላውቀውም በማለት ክርስትና አይገኝም። አያችሁ ከሐዋርያት ላይም ክፍተት ተፈጥሯል። አዎ ጴጥሮስ ዱላውን አየ። እንደውም መጽሐፍ ምን ይላል? በእርጥቡ ላይ ይህን ያክል ያነደዱ ደረቁ ላይማ እንዴት ክሰል ያደርጋሉ ይላል። አያችሁ በጌታቸው ላይ ይህን ያክል መከራ ያበዙ ጴጥሮስንማ ቢያገኙት ባይክድ ኑሮ እንዴት ይደበድቡት ነበር የሚለውን ይተረጉማል ማለት ነው። እና ምን ይላል? 30 ቀን ሲሞላቸው አለ 39 ቀን ሲሞላቸው አንደኛው መከራ በዛበታል። ሲበዛበት ረበቃኝ በቃ ጣዖት አመልካለሁ አለና ወጥቶ ወደ ዛሬም ይሄ ነው። አንዳንዱ በቃ ጾም ሲከብደው፣ ምጽዋት ሲከብደው፣ ስግደት ሲከብደው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷና ቀኖናዋ ሲከብደው እዚያ የቦለቄ መጋዘን ወጥቶ እዚያ ጋር መጮህ ይፈልጋል። ይገርማችኋል ማለት ነው። እና አሁን ምንድን ነው የሚለው? አንዱ ወጣ ሄደ። አንድ ቀን ነው የቀረው። አያችሁ አንድ ቀን ብቻ ነው የቀረው። በቃ መከራቸው ሊያልቅ ሰማዕትነት ሊያገኙ አንድ ቀን ሲቀረው ወጣ። በቃ መከራ በዛብኝ ብሎ ማለት ነው። ዛሬም እኛ ጋር እኮ ሆሳዕና ላይ ደርሰው የሚያቋርጡ አሉ። ጾሙ ገብርኄር ላይ ደርሰው ኒቆዲሞስ ላይ ደርሰው ጾም የሚያቋርጡ አሉ። ይገርመኛል። ትንሽ ሲቀራቸው ፋሲካ ሊደርሱ በተለያየ ምክንያት ላይ ያቋርጣሉ። እና በክርስትና ውስጥ እንዲህ አይነት ነገሮች አሉ። ልጨርሰው። እሺ ምን ይላል? በነጋው 40 አክሊል ከሰማይ ወርዶላቸው 39ኙ አክሊል ሲደረግላቸው አንድ አላዊ ያየ ይላል። አያችሁ 39 ቀን ሲቀረው ማን ነው ቆይቶ አንድ ቀን ሲቀረው ሰውየው ጥሩ ወጣ፣ መናፍቅ ሆነ ወይም ደግሞ ከሃዲ ሆነ። አሁን በበነጋው በ40 ቀናቸው ግን ስንት ወረደ? 40 አክሊል ወረደ። 40 አክሊል ሲወርድ አንዱ ጠፋ። ማን ይውሰዱ ያንን አክሊል? ይገርማል። አሁን 39ኙ ያንን አክሊል ሲቀዳጁ አንድ አላዊ መጣና እነዚህ ሰማዕታት ጋር አብሮ ክብር ይገባኛል ብሎ ያንን አክሊል ተቀነጨ። አያችሁ ያ የማናይ የሚባለው ወይም ጥጦስ የሚባለው ጌታ በተሰቀለ ጊዜ መስቀል ላይ መጨረሻ ሰዓት ትዳር ፈቷል፣ ሀብት ዘርፏል፣ ሰው ገሏል፣ አንገት ከልሏል፣ ባት ቆርጧል፣ ብዙ አድርጓል። ነገር ግን ክርስቶስ በተሰቀለ ጊዜ ይቅር በላይ ብሎ ወዲያውኑ ይቅር ተብሏል። በ3 ሰዓት ውስጥ እኮ ነው እናንተ። ከ6 ሰዓት እስከ 9 ሰዓት ነው ጌታ የተሰቀለው አይደል? ከ6 ሰዓት እስከ 9 ሰዓት ከጌታ ጎን ሆኖ በ3 ሰዓት ውስጥ አያችሁ። ለካም 30 ዓመት መቁጠር አይደለም 3 ሰዓት ለካም ዋጋ አለው።
ዋጋ አለው። በ3 ሰዓት ውስጥ ጸለየ። ይህን ማሰብ ያስፈልጋል። 6 ሰዓት እስከ 9 ሰዓት መስቀል ላይ ጌታ ውሎ ያንን መከራ ሲቀበል ያ ጥጦስ የሚባለው ወይ የማነ ምን አለ ማረኝ ተዘከረን ያመት በጽበ መንግስት ከሲል ከዛሬ ጀምሬ ምሬሃለሁ አለው። በ3 ሰዓት ውስጥ ቆረውና መድኃኒዓለም የእኛን ሕይወትም እዚያ ጋር ያድርግልን። አሁን ይህ ሰውዬ አንድ ቀን ሲቀረው ጥሎ ወጣ አክሊሉን። በኋላ ምን አደረገን? ላንበው እስቲ ምን ይላል? በበነጋው 40 አክሊል ከሰማይ ወርዶላቸው 39ኙ ሲቀናጁ አንዲቱ ተንጠልጥላ ቀረች ይላል። አንድ አረማዊ አምኖ ከባህሩ ገብቶ ተቀብሏታል። ዘሎ እንደሚዋኝ ሰው ከነዚያ ከ39ኙ 40ኛ ሆነና አረማዊ ማለት ያላመነ ማለት ነው። ያችን አክሊል ተቀዳጀ። ከዚህ በኋላ ጭናቸውን ሰብረው እንዲገሏቸው አዘዘ። የታዘዙት ባለጠጎች ቢሄዱ መጠው ከአገኟቸው ምንድን ነው የሚለው? ከዚህ በኋላ ጭናቸውን ሰብረው እንዲገሏቸው አዘዘ። የታዘዙ ባለወጎች ነው። ባለወጎች ማለት እንግዲህ ጉልበት ያላቸው ወጠምሻዎች፣ ጉልበት ክንድ ያላቸው ወደ ላይ መወርወር ወደ ታች መወርወር የሚችሉ ማለት ነው። እና ባለወጎች ቢሄዱ ሙተው አገኟቸው። እሱም በድናቸውን በእሳት አቃጥለው በባህር ውስጥ እንዲጥሏቸው አደረገ። በስብስጥያ ከተማ በባህር ተጥለው ምስክርነታቸውን ፈጸሙ። ከብዙ ጊዜ በኋላ አባ ባስልዮስ ዘቂሳርያ በስብስጥያ የመጀመሪያውን ቤተ ክርስቲያን ሰርቶ የካቲት 15 ቀን ቅዳሴ ቤተ ክርስቲያን አከበረ። ስለ እነሱም ብዙ ድርሰትን ደርሷል። በሀገረ እስክንድሪያም ሰኔ 11 ቀን ቅዳሴ ቤተ ክርስቲያናቸው ተከብሯል ይላል። አያችሁ። ስለዚህ አሁን እዚህ ላይ ታሪክ ላይ የምናየው የቅድሙን ነው። ምንድነው? ሁለቱ ባለ 5ቱ 10 ባለ 2ቱ 4 አድርገው ወደ እግዚአብሔር መንግስት ግቡ እንደተባሉ እነዚህ አባቶች 40 ቀን ሙሉ ምንጭ ላይ ወይም ደግሞ ወንዝ ላይ ተወርውረው እየቆረጠማቸው እየበላቸው ለትንሹ የታመናችሁ እናንተ ተብለው ወደ እግዚአብሔር መንግስት ገቡ ነው። አንደኛው ግን 39 ቀን ቆይቶ አንድ ቀን ሲቀረው ካደ። እንደ ዛሬው እንደዚህ ገብረ አካይ አንተ ካልዘራህበት የምታጭድ ካልበጠንክበት የምሰበስብ ስለሆንክ እንካ ሲለው አንተ ክፉ ሀኬተኛ ባሪያ ውጣ ወደ እሳቱ ጣሉት ተብሎ እንደተጣለ ማለት ነው። እንደዚያ ሰውዬም ወጥ ሆደ። የዚያን ሰውዬ ክብር ግን ሌላ ወሰደው ማለት ነው። እና ሰማዕታተ ክርስቶስ በእንተ ስሙ በእየንተ ደሙ ደሞ ይብጻን ነው ተጸሩ ደሙ የክርስቶስ ሰማዕታት ስለ ደሙ ደማቸውን አፈሰሱ። ምን አልኳችሁ? ስለ ደሙ ደማቸውን አፈሰሱ። አሁን የነሱ ደም ዓለምን አያቀድስም፣ ዓለምን አያድንም። ነገር ግን የእሱ ደም ፈሶ ዓለምን አድኗልና እኛ ደግሞ ስለ አምላካችን ስለ ቸርነቱ ስለ ፍቅሩ ስጋችን አውሬ ብለው ደማችንን መሬት ተጠጣው ብለው ስጋቸውን አወራርደው በነፍሳቸው ተወራርደው 40 ቀን ሙሉ ወንዝ ላይ ይሄ በጎጃም አካባቢ ወንዝ አንድ ወር ሙሉ የሚጣል ግብጦ የሚባል አለ። እንደዚያ ወደዚያ ወደ ወንዙ ውስጥ ተወሩረው እዚያ 40 ቀን ሙሉ ቆይተው በ40 ቀናቸው ግን ጉልበታቸው ተሰብሮ አንገታቸው ተቆርጦ እንዲሞቱ ንጉሡ አዘዘ። እነሱ ግን የሰማዕትነት አክሊላቸውን አግኝተዋልና ስለዚህ ታሪክ እንዳያመልጠን ነው። በዓመት አንድ ቀን የሚመጣ ታሪክ ነው። መጋቢት 13 ቀን በዓመት አንድ ጊዜ የሚመጣ ታሪክ ነውና የዚህ ታሪክ ባለቤት እነዚህ ቅዱሳን አባቶች ስለሆኑ የነሱን ስራ መስራት ባንችል ጽድቃቸውን አይተን እንደው መጥፎ ስራ እንዳንሰራ በሃይማኖታችን እንደነሱ መጋደል ባንችል እንኳን ሃይማኖታችን እንዳንክድ እንደነሱ ወንዝ ላይ 40 ቀን መቆየት ባንችል ይህን የ40 ቀን ጾም እንዳንሽረው እግዚአብሔር አምላክ በአባቶቻችን ሕይወት የእኛን ሕይወት እንዲባርክ መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር ይልቁን ፎሎ አድርጉ፣ እንማማር። በእውነት በዚህ በስንክሳር ላይ በመጽሐፍ ቅዱስ ላይ በገድለ ሐዋርያት ላይ በነገረ ማርያም በነገረ ክርስቶስ ላይ እንዲሁም ደግሞ በተለያዩ በጾመ ድጓው ላይ በድጓው ያለ ቃለ እግዚአብሔር የእኛን ሕይወት የሚያንጽ የእኛን ሕይወት የሚገነባ ነውና እንደው አልዋልታውንና የዚህን ዓለም ተረታ ተረትና የሚያልፍ ነገርን ዝም ብለን ዋስትና አድርገን ከምንጓዝ ዘላለማዊ የሆነውን የእግዚአብሔርን ሐሳብ እየሰማ እንድንጓዝ በዚች በትንሿ መስኮት ትልቁን እግዚአብሔርን ሰፊ የሆነውን እግዚአብሔርን አይተን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።